እንግዲህ ወይዘሮ ማርታ አሁን ላይ ውጤቱን ከፍታ አይታለች ማለት ነው። ነገር ግን አሁን ላይ ወይዘሮ ማርታ ያንን ውጤት እንዳየችው ከሆነ የዲኤንኤውን ውጤት በእንግሊዘኛ ስለሆነ አሁን ላይ እንግዲህ ያንን በእንግሊዘኛ መተርጎም እንደማትችል ነው ያሳየችን ማለት ነው። ምክንያቱም ያን ነገር ማየትና ያን ነገር መተርጎም የምትችል ቢሆን ኖሮ ዳጣን መታ እንድትተረጉምላት አጠይቃትም ነበር ማለት ነው። እንግዲህ ወይዘሮ ማርታ ያደረገችው ነገር ምንድነው? ዳጣን ጠርታት ያንን የዲኤንኤ ውጤት እንድትተረጉምላት እንግሊዘኛ የምትችል ከሆነ ብላ ጠይቃት ነበር። ነገር ግን ዳጣ እንግሊዘኛ እንደማትችልና አማርኛ ከሆነ ግን እንደምትነግራት ነው ያለችው ማለት ነው። ነገር ግን በዚህ ጋር ወይዘሮ ማርታ ዳጣን የጠየቀቻት ጥያቄ ምንድነው? አባቷ ማን እንደሆነ ጠየቀቻት ማለት ነው። ከዚህ በፊት አቶ ደረጀ ለዳጣ እንግዲህ አባትሽ ማን ነው ካሉሽ እንግዲህ ሲሳይ ነው የድሬዳዋ ልጅ ነው አባትየው ምናምን ብለው ነግሯት ነበር። ስለዚህ አሁን ላይ ግን በአሳቻ ሰዓት ወይዘሮ ማርታ ዳጣን ጠብቃት እንግዲህ አባትሽ ማን ነው ስትላት ዳጣ ምን ማለት እንዳለባት ግራ ገብቷታል ማለት ነው። ምክንያቱም ይሄ ነገር እንግዲህ ወይዘሮ ማርታ የጠረጠረችው ነገር ስላለ ነው ዳጣን በእነዚህ ያክል ጥያቄ ጠየቀቻት። ምክንያቱም አባትሽ ማን ነው ስትባል እንግዲህ ማንኛውም ሰው የአባቱን ስም መቼም አይረሳም። እሷ ግን በዚህ ያክል ስትረሳ እንግዲህ ወይዘሮ ማርታ ጠርጥራለች ማለት ነው። ነገር ግን ራሷ ወይዘሮ ማርታ ሲሳይ ነበር አላልሽኝም እንዴ ብላ ነግራታለች። ስለዚህ አሁን ወይዘሮ ማርታ ጥርጣሬዋን እንግዲህ አንድ ስቴፕ ከፍ የሚያደርግላትን ነገር ያገኘች ይመስለኛል። ምክንያቱም ዳጣ የአባቷን ስም እስከዛሬ ድረስ አታውቀውም። እንደገና ያኔ ደግሞ ያንን ጥያቄ ወይዘሮ ማርታ ስለ አባቷ ስለ ቤተሰቦቿ ሲጠይቃት አቶ ደረጀ ጠርቷት እንግዲህ የሆነ ነገር ሲያወራት ስለነበረ አሁን ላይ ያንን ነገር ካስታወሰች እንግዲህ ወይዘሮ ማርታ እንግዲህ ይሄንን ነገር ልታውቅ ትችላለች ብዬ ነው ማስበው። እንግዲህ አሁን ላይ የዲኤንኤ ውጤቱን ከናታን ጋር ወይም ደግሞ ከአባትየው ጋር ማውራት አልፈለገችም። ምክንያቱም ይሄንን ነገር ካየችና እውነት ከሆነ ቤተሰቡ እንደሚበጠበጥ ስለምታውቅ ማለት ነው። አሁን ላይ ወይዘሮ ማርታ አቢጌልን ጠርታት ያንን ውጤት እንደ አየችውና እንዳላየችው ጠይቃት ነበር። ነገር ግን እሷ እንዳላየችው ስትነግራት በቃ ሂጂ ብላ እንግዲህ ራሷ አውጥታ አይታለች ማለት ነው። እንግዲህ አቶ ደረጀ እዛ ቤት መኝታ ቤት ሲገባ ከስራ ሲመጣ ያንን ፖስታ ሲያየው እንግዲህ ደንግጧል። ምንድነው ይሄ ነገር ብሎ እንግዲህ ሲያየው እናትየው ወይም ደግሞ ሚስቱ ወይዘሮ ማርታ በመምጣት ያንን ነገር እንዳያየውና አባትየውን እንዲያርፍ ብላ እንግዲህ ትታው ሄዳለች ማለት ነው። ነገር ግን አሁን ላይ አቶ ደረጀ ጠርጥሯል። ምክንያቱም ይሄ ነገር ምንድነው የደበቀች ነገር ምንድነው ብሎ እንግዲህ እሱም የጠረጠረው ነገር ያለ ይመስለኛል። እንግዲህ በወይዘሮ ማርታ ቦታ ብትሆኑ በጣም ነው የምትደነግጡት። ምክንያቱም ልጃችሁ እንደዚህ አይነት ነገር አስመርምራ ምናምን እስከ ጥግ ድረስ ሄዳ ስትመጣና ያንን ነገር ደግሞ ታይቶ እንግዲህ እውነቱን ውሸት እውነትም ራሱ ከሆነ ለሷ ህይወት በጣም ከባድ ነው የሚሆነው። እንግዲህ ይሄንን ነገር ለማንኛውም ብላ አቶ ደረጀን ዳጣን ለምን ሌላ ቦታ እንከራይላትም ብላ እንደ ሐሳብ ነግራው ነበር። ነገር ግን አቶ ደረጀ ይሄ ነገር እንደማይሆን ነግሯታል ማለት ነው። ስለዚህ አሁን ወይዘሮ ማርታ ስለ ዳጣ ለአቶ ደረጀ ስትነግረው አቶ ደረጀ ለዳጣ ምን ያክል ይጨነቅላታል፣ ምን ያክል ነው የሚያስብላት፣ አባት ቢሆን ነው እንደዚህ የሚሆንላት የሚለው ነገር ለማጣራት ነው በራሷ በኩል ይሄንን ዘዴ የተጠቀመችው ብዬ ነው ማስበው። እንግዲህ ናታን በመሃላቸው ገብቶ አቢጌልን ከእናትየው ወይዘሮ ማርታ ባያገላግል ኖሮ እንግዲህ ወይዘሮ ማርታ አቢጌልን እንግዲህ ቀጥቅጣ ትገርፋት ነበር ማለት ነው። እንዲሁም ተመታለች። አሁን ደግሞ የባሰ ትመታታለች ማለት ነው። ምክንያቱም አሁን ላይ ዳጣን ስለማትፈልጋት አቢጌል የዳጣን ውርደትና እንግዲህ የዳጣን ነገር ናታንስ ስለምትወደው አቢጌል ዳጣን ከዚህ ቤት ማስወጣት ነው ፍላጎቷ። ነገር ግን ሌላ የማታውቀው ወይም የማታስበው ነገር ምንድነው ቤተሰቡ ይበጠበጣል ብላ ስለማታስብ ማለት ነው። ምክንያቱም ወይዘሮ ማርታ አቶ ደረጀን ለረጅም ጊዜ ታምነዋለች። ባሏ እስከሆነ ድረስ በእውነት ነው የምታምነው። ነገር ግን አሁን ላይ አቢጌል በዚህ ሰዓት አቶ ደረጀን የሚያጠራጥር ነገር ይዛ ስትመጣ ወይዘሮ ማርታ ግራ ገብቷታል ማለት ነው። ምክንያቱም
አቶ ደረጀ ይሄ ምን ነገር ቢኖር ለምን ይደብቀኛል በማለት እንግዲህ ከራሷ ጋር እያብሰለሰለች ነው ማለት ነው። ምክንያቱም ሚስቱስ ኮንኩ ድረስ እንደዚህ አይነት ነገር ለኔ ሊደብቅ አይችልም ምናምን ብላ እንግዲህ እያሰበች ነው። አሁን አቶ ደረጀ ይሄ ነገር እንግዲህ ከሌላ ሰው ወይዘሮ ማርታ ብትሰማውና ይሄ ነገር እውነት ቢሆን ለሱም ጥሩ ስለማይሆን በኔ በኩል አቶ ደረጀ እንግዲህ ከዚህ በፊት በቃ እንደዚህ ተሳስቼ ነበር ከዛ ዳጣ ተወለደች ብሎ ቢናገር ይሻላል። ያው ምክንያቱም አንድ ቀን መስማቱ አይቀርም ዞሮ ዞሮ ወይዘሮ ማርታ። ስለዚህ እሱ ቀድሞ ቢናገር ወይዘሮ ማርታ ይሄን ነገር እንዴት ማስተካከል እንዳለባቸው ታስብ ነበር ማለት ነው። ነገር ግን ወይዘሮ ማርታ ከሌላ ሰው ሰምታ አቶ ደረጀ ደብቋት ይሄን ነገር ብትሰማ ለአቶ ደረጀ የሚሆነው ነገር ግን ከባድ ነው። ሌላው ጉዳይ ደግሞ የሚሆነው ውሃ ነው። እንግዲህ ውሃ ጓደኛዋ እንግዲህ ትራማዶል ኪኒን ሰጣ እንደ ቸኮሌት ነው ይጣፍጣል ብላ እንግዲህ ሙድ ያዙባት ነበር ማለት ነው። አሁን ላይ ዳጣ እንግዲህ ነቄ ስለሆነች እሷ ባትኖር ኖሮ ውሃንም እንግዲህ ሱስ ሊያስይዟት ፈልገው ነበር ማለት ነው። ዳጣ ግን ያው ያ መድኃኒት ሱስ ስለሚያስይዝና እንደማይሆን ነግራት አስጥላታለች ማለት ነው። ስለዚህ አሁን ላይ ዳጣ ለውሃ በጣም ጠቅማታለች። እህትም መሆኗ ለውሃ ይጠቅማታል ማለት ነው። ምክንያቱም እንደዚህ አይነትን አስከፊ ነገሮችና ጎጂ የሆኑ ልማዶች ምክንያቱም አብዛኛውን ወጣቶች በዚህ ትራማዶል የሆነ መድኃኒት ሱሰኛ እየሆኑ ስለሆነ እንደዚህ አይነት ነገሮችን ደግሞ እንዳይሞክሩትና ከእንደዚህ አይነት ነገሮች እንዲወጡ ድራማውን በዚሁ አስተምሮናል ብዬ አስባለሁ። እስኪ እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የወይዘሮ ማርታ ትወና እስቲ የተመቻችሁ እንዴት ነው? እናትየው እንግዲህ በጣም ነው እያስደመመችን ያለችው። በቃ ትወናዋ በቃ የሚገርም ነው ማለት ነው። እስከዛሬ ሌላ ቦታ ላይ ለምን አላየናትም የሚል ነገር ነው እኔ በኔ በኩል የተሰማኝ። ምክንያቱም ትወናውን በቃ ትክክለኛ አይነት ድራማ ሳይሆን በእውነተኛ ያለውን ነገር በቃ በደንብ ያሳየችን ነው። ምንም የምትሳሳተው አይነት ነገር እንኳን አላየንበትምና የማርታ ትወና የተመቻችሁ እስቲ እናንተ በሷ ላይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንዳየነው ወይዘሮ ማርታ ባልየውን አቶ ደረጀን በተረት ወይም ደግሞ እንግዲህ በምሳሌ እያስመሰለች ጥያቄ ስትጠይቀው ነበር ማለት ነው። ያን ነገር እንግዲህ ያ ነገር ከተፈጠረ ከባድ ነው የሚሆነው። ያ ነገር ጦሱ ደግሞ ለኔም ላንተም ሊሆን ይችላል ይሄን ነገር ልጋፈጠው ብላ እየጠየቀችው ነበር። ነገር ግን እንግዲህ የሷ ላይ ብቻ ቢሆን ኖሮ እንድትጋፈጠውና ነገር ግን ሁለታቸውንም ያማከለ ከሆነ ግን መጀመሪያ ለኔ ንገሪኝ ብሏታል ማለት ነው። ስለዚህ አሁን ላይ ወይዘሮ ማርታ ምን ማድረግ እንዳለባት ግራ ገብቷታል ማለት ነው። ምክንያቱም ይሄን ነገር ካየች ዳጣ የአቶ ደረጀ ልጅ ከሆነች ለሷ በጣም ከባድ ነው የሚሆነው። ምክንያቱም አቶ ደረጀ ዳጣን ያመጣት ዋሽቶ ነው ማለት ነው። ነገር ግን አሁን ላይ ወይዘሮ ማርታ ይሄን ነገር እውነት ሆና ካገኘችው እንዴት ተዋሸኛለህ አቶ ደረጀን ትለዋለች። እንዴት በኔ ላይ ሴት አማክጠህ እንደገና ደግሞ እስከዛሬ ድረስ ይህችን መታከል ልጅ አድርሰ እንዴት ዋሸኝ እንዴት ቻልክበት በማለት ጦርነት ሊነሳ ይችላል ብዬ ነው ማስበው። አሁን አቢጌል የምትፈልገው ነገር ምንድነው? እዛ ቤት ከባድ ጦርነት እንዲነሳ ትፈልጋለች ማለት ነው። ምክንያቱም አባትየው እኔን አይወደኝም ዳጣ ከመጣች በኋላ ያው አባትየው ለዳጣ እንግዲህ እንክብካቤ ሲያደርግላት ለሷ ሲሆን እኔን አትወዱኝም ለምን እኔን አትፈልጉኝም በማለት አሁን ላይ ይሄንን ነገር እንድታስብና ጦርነቱን ለማስነሳት የፈለገችው በዳጣ ከመጣች ጀምሮ እንደሆነ ይታወቃል። ያው ወይዘሮ ማርታም አቢጌል ጥሩ ሰው ያልሆነችው ወይም እንደዚህ አይነት ነገር ያመጣችው አመሏ ዳጣ ከመጣች በኋላ ስለሆነ ለዛም ነበር እንግዲህ ለምን አንከራይላትም እያለች የነበረችው ማለት ነው። ስለዚህ አቢጌል በጣም ትልቅ ስህተት እየሰራች ነው ማለት ነው። ሌላው ጉዳይ አቢጌል ያው ከናታን ጋር እያወሩ ባለበት ሰዓት ያው አቢጌል እንደምትወደውና ነገር ግን እሱ እንደማይገባው እያለች ፋራ ነው እያለች ነው። ነገር ግን ናታን ያላት ነገር ምንድነው? ይሄ አሁን ላይ የምታስቢው ነገር እውነተኛ ፍቅር ሳይሆን በስሜት የተነሳ ይሆናል የምትነግሪኝ፣ ነገር ግን ተረጋግተሽ አስቢ ብሏታል ማለት ነው። ነገር ግን እሷ አሁንም ቢሆን ነገም ቢሆን ያው ናታንን እንደምትወደው ነው የምትነግረው። ናታን ግን አሁን ላይ ይሄንን ነገር ከሷ የማይቀበላትና የማይፈልገው
ያው ለስንት አመት ቤተሰብ እንደ ዝምድና ስላላቸው እሷንም እንደ ስለማያት ይሄ ዝምድና ሊራራቅ ይችላል ሊጣሉ ይችላል ስለዚህ እኔ ይሄንን ነገር እንዲሆን ደግሞ አልፈቅድም በማለት ነግሯታል ካልሆነ ግን አሁንም ቢሆን ላስብበት ብሏታል ማለት ነው እሷን እንግዲህ ውጪ ነበረች ከዛ ወደ ቤት ለማስገባት ሲል ይሄንን ዘዴ ተጠቅሟል ብዬ አስባለሁ እንግዲህ አቢጌል በዚህ ሁኔታዋ መቼም ቢሆን ናታንን የምታገኘው አይመስለኝም ምክንያቱም የምታደርገው ነገር በጣም ከባድ ነው በቃ ለዳጣም ጥሩ አይደለችም ለውሃም ደግሞ ጥሩ እየሆነች አይደለችም በሰበብ ሐሳቡ እንግዲህ ዳጣን ለማጥቃትና ዳጣን ከዛ ቤት ለማስወጣት ነው ፍላጎቷ ማለት ነው ስለዚህ በዚህ አኳኗ ደግሞ የሚሳካላት አይመስለኝም ብዬ አስባለሁ እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እንግዲህ ወይዘሮ ማርታ አሁን ላይ ትዳሯ እንዳይበጠበጥና ትዳሯን የምታከብር ሴት መሆኗን በዚሁ ፊልም ላይ አይተናል ምክንያቱም ይሄንን ነገር እንደ ቀልድ አላየችውም አቢጌልም ቢሆን ለአባትየው ተናግራ ለአቶ ደረጀ እንግዲህ ለሱ ተናግራ ይሄ ነገር እውነትና ውሸት መሆኑን ከሱ ማረጋገጥ ትችል ነበር ማለት ነው ነገር ግን አሁን ላይ እሱ ሚስጥር አድርጎ ያዘበት ምክንያት አለው ምክንያቱም ይሄ ነገር በአንድ ጊዜ መናገር እንደሌለበትና ቀስ በቀስ ግን ያው ዞሮ ለወይዘሮ ማርታ ሊነግራት ይችላል ብዬ አስባለሁ አሁን ግን ወይዘሮ ማርታ ይሄንን ነገር ካየችውና እውነት ከሆነ ቀጥታ ሄዳ ለአቶ ደረጃ አትነግረውም ምክንያቱም ባሏ እስከሆነ ድረስ ቀስ ብላ ነው የምትጠይቀው አቶ ደረጀን እንዴት ነው ዳጣ ያንተ ልጅ አይደለችም እያለች ጠይቃው ወይ ታወጣጣዋለች ወይም ደግሞ እንግዲህ እሱስ ከሚነግራት ትጠብቃለች የትዳሯን ነገር ወይም ደግሞ የዛን ትዳር ክብር የምትፈልግና የምትጠብቅ ከሆነ በእንደዚህ አይነት ወይ ነው የማድረግ ያለባት ብዬ ነው ማስበው ወይዘሮ ሜላት ካልሆነ ግን ቶሎ ተነስታ አቶ ደረጀን የሆነ ነገር እሱን ለማስቀየም ወይም ደግሞ ከደህኛል ለማለት የምትቸኩል ከሆነ ለዛው ትዳር አስጊ ነው ብዬ ነው ማስበው እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ አሁን ላይ ዳጣ ያለችበት ሁኔታ በጣም ከባድ ነው በጣም አጣብቂኝ ውስጥ ገብታለች ማለት ምክንያቱም እንግዲህ ያው ከዚህ በፊት አቶ ደረጀ እንዳላት እንድትዋሽ አባቷ ሌላ ሰው እንደሆነ የጓደኛው ልጅ እንደሆነች ነው ለሚስቱ ለወይዘሮ ማርታ የነገራት ነገር ግን አሁን ላይ ዳጣ አባቷንም ስም ጠፍቷታል ጭራሽ አሁን ላይ ምን ማድረግ እንዳለባትም ግራ ገብቷታል ማለት ነው ስለዚህ ወይዘሮ ማርታ በጥያቄ ዳጣን እያፋጠጠቻት ነው ቤተሰቧ ስለ ቤተሰቧ አንዳንድ ነገር ኢንፎርሜሽን እየጠየቀቻት ነው ማለት ነው አሁን ላይ ዳጣ ማለት ያለባት ነገር ምንድነው ያው አባትየው ነው ራሷ መልሳላታለች የሲሳይ ልጅ መሆኗን ካልሆነ ግን ሌሎች ጥያቄዎች ከተጠየቀች አይ እኔ አላስታውስም ማለትም ትችላለች በቃ ይሄ ነገር እንዳይፈታ ወይም ደግሞ እንቆቅልሽ እንዲሆን ከፈለገች ዳጣ እንዳይታወቅ አባትየው ደረጀ እንዳላት ማለት ነው ነገር ግን አሁን ላይ ወይዘሮ ማርታ በእንደዚህ አይነት አጠያየቋ ዳጣን የምታውቅባት ይመስለኛል አሁን ላይ እንግዲህ ከፍታ ካየችው ለወይዘሮ ማርታ ከባድ ነው የሚሆነው ለዳጣ ግን እንግዲህ ያው ለሷ ደስ ይላታል ምክንያቱም ቤተሰብ ነው የምታገኘው ዞሮ ለአቶ ደረጀ ነው ለሱም ከባድ የሚሆነው ምክንያቱም አቶ ደረጀ ከሌላ ከሰላም ከሰራተኛዋ ሰላም መወለዷን ስለሚያቅ ይሄ ነገር ለሱ በጣም ከባድ ነው እንግዲህ ሰራተኛዋ ሰላም ዳጣን እየጠየቀቻት ነበር አሁንም ቢሆን እናትሽ ማናት እያለች እየጠየቀቻት ነው አሁን የወይዘሮ የሰራተኛዋ ሰላም ዳጣን የመጠየቅ ፕሮባብሊ ምንድነው ነው ያልገባኝ ነገር እሱ ነው ምክንያቱም ዳጣ ምን እናቷ እንደማታቅ እያወቀች ሜቢ ዳጣ እንግዲህ ሌላ እናት ካላት ወይም ደግሞ እናቴ ብላ የምታወራው ሌላ እናት ካላት ብላ ነው መስለኝ ሰላም የምትጠይቃት እንጂ ያው እሷ ሁሉን ነገር የምታውቀው ነው ይመስለኝ እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ የዛሬው አስተያየቴ ይህንን ይመስል ነበር ዳጣ ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ ቻው